ጤና ይስጥልኝ እንደምን አላችሁ እንደምን ከረማችሁ ክቡራትና ክቡራን በጣም ማከብራችሁና መወዳችሁ የከሁሉም ሚዲያ ቻናል ቤተሰቦች እንደምን ናችሁ? እኔ በጣም ደህና ነኝ። በጣም ጠፍቻለሁ አውቃለሁ። ተጠፋፍተናል። እናንተም አልፎ አልፎ በኮሜንት ብቅ ብልጭ እያላችሁ ኮሜንታችሁ ይደርሰኛል። አልፎ አልፎ ነው ቻናሌን የማየው። ግን በጣም በስራ መደራረብና በተለያዩ የግል ጉዳዮች በፍጹም ሊመቸኝ ባለመቻሉ በዚህ በስራው ጉዳይ ላይ በዚህ በአባ ተስፋ ስላሴ በጀመርነው ጉዳይና በሌሎችም ነገሮች ለመምጣት አልቻልኩም። በጣም እያዘንኩ አሁን ግን እስቲ ከፈጣሪ ጋር ነገሮች ትንሽ ቀለል እያሉልኝ ስለመጡ አንዳንድ ፕሮብሌሞች ሶልቭ እየሆኑልኝ ስለመጡ ትንሽ ጊዜ ማግኘት ስለመሰለኝ እስቲ በዚህ በፈረንጆቹ አዲስ አመት ዩቲዩብ አዳዲስ ፊቸሮችን ይዞ ስለመጣ ይሄ ቪዲዮ በፊት እንደጠበቅነው ለብዙ ሰው ይደርሳል ብለን እንዳሰብነው ስላልነበረ በርግጥ ቀላል የማይባል ሰው አይቶታል። ግን ከምንጠብቀው ያክል ኢንፎርሜሽኑ ስላልደረሰ አልጎሪዝሙ ስላልደረሰው አሁን በዚህ አመት ዩቲዩብ በዚህ በአዲሱ ኤአይ ቴክኖሎጂ ይሄ ቪዲዮ ይገባቸዋል ብሎ ወይም ሊያዩ ይችላሉ ብሎ ለሚያምናቸው ለበርካታ ሰዎች የብዙ ሰዎችን የዩቲዩብ ቪዲዮ የማድረስ ስራ ለመስራት አዲስ አሰራር ቀይሰዋል። ይሄ ነገር ለኔ ትንሽ ኢንስፓየርድ ስላደረገኝ ይሄ የበፊቱ የለቀቅናቸው ቪዲዮዎችም አሁን የምንለቃቸውም እንግዲህ እንደምንጠብቀው ለብዙ ሰው የሚደርሱልን ከሆነ እቅዳችን ግቡን መጥቷል ማለት ነው። ስለዚህ እስቲ በተጠናከረ መልኩ እንደ አዲስ በደንብ አድርገን ለመጀመር ስላሰብኩ ነው አሁን ወደዚህ ተመልሼ የመጣሁትኝ እና እንግዲህ እስካሁን ብዙ መረጃዎች ስለ አባ ተስፋ ስላሴ ሞገስ ብዙ ብለናል። እናንተም ብዙ የምትችሉትን ያክል አስተያየት ሰጥታችኋል። በግንባርም በስልክም እናገኘህ ያላችሁኝ ብዙ በርካቶች ናችሁ። በጣም ከልብ አመሰግናለሁ ለአስተያየቶቻችሁ። በግንባርም ለመገናኘት በስልክም ለመገናኘት ከነበረብኝ ችግር አኳያ አልቻልኩም። ግን ሐሳባችሁን ሰምቻለሁ አድምጫለሁ። በጣም ገንቢ አስተያየት ተቀብያለሁ። ከልብ አመሰግናለሁ። እስቲ እናንተም እስካሁን በዚህ እሳቸው ዙሪያ ላይ ምን አዲስ ነገር አገኛችሁ? ከኔ በተሻለስ የተሻለ መረጃ የተሻለ ኢንፎርሜሽን ምን ይዛችሁ ቆያችሁኝ? እናንተስ? እንግዲህ እናንተንም ጠይቃለሁ። አሁን ያንንም እስቲ ዲስካስ እንድናደርግና የባለፉ ፕሮግራሞች ያመለጧችሁ መጽሐፍቱንም ያላገኛችሁ በፒዲኤፍ መልክ የሚዘጋጅልን በርካቶች ላላችሁትም ሁሉ እስቲ በምን መልክ እናድርገው የሚለውን እስቲ አስተያየት ብትሰጡበትና ከህጉም ከኮፒራይትም አኳያ ከሌላም ነገር አኳያ በምን መልክ መጽሐፍቶቻቸውን ተደራሽ እናድርግ የሚለውን ነገር እስቲ እንድንወያይበት ነው። በፒዲኤፍ ማዘጋጀቱ ላይከብድ ይችላል። ግን በምን መልክ እንዴት ነው የሚዘጋጀው የሚለውን እኔ ብዙም ሂንቱ የለኝም። እስቲ ሐሳብ ስጡበትና በዚህ አድርገን እንደዚህ አድርገን የሚለውን አሰራሩን ቅደም ተከተሉን ብታስረዱኝ በእኔ በኩል ምንም ችግር የለብኝም። ዋናው ደጋግሜ ተናግሬያለሁ። እኔ ጋር የተቀመጠ መረጃ ለሰው ይድረስ በሚል ነው እንግዲህ ቤት የተቀመጡ መጽሐፍቶችን አውጥቼ ያለ መሰልቸት ሙሉ 2 መጽሐፍት ሙሉ እንግዲህ ያነበብኩላችሁ ላልሰማችሁና ላልደረሳችሁ ማለት ነውና አላማው ያው ነው። ቅድም እንደተናገረው ብዙ ሰው እንዲደርሰው እውቀቱን እንዲያገኝ መረጃውን እንዲያገኝና ያ ደግሞ ነገ ለትውልድ እንዲጠቅም ከሚል አኳያ ስለሆነ በፒዲኤፍም ተዘጋጀ በምንም ይዘጋጅ ትልቁ ነገር ሰው እጅ ላይ ይድረስ ነው። ሰው ጆሮ ላይ ይድረስ ነው ትልቁ ነገርና እኔ በእኔ በኩል ምንም ችግር የለብኝም። ብዙዎቻችሁ በተለይ በፒዲኤፍ እባክህ ልቀቅልን የሚል ነው። እኔ ያው የኮፒራይቱን ችግር ስለምፈራ የኮፒራይት ችግር ቤተሰቦቻቸው ወይም ሌላ የሚከታተል አካል ምናልባት ዝም ብሎ መልቀቁ ከህግ አኳያ የማያስጠይቅ ከሆነ ኢቭን ለራሱ መጽሐፉን መተረከም ምናልባት የማያስጠይቀኝ ይሆናል ብዬም አንዳንዴም ሰጋበት አጋጣሚ አለ የመጣ ብዬ ነው እንጂ ከዛ አኳያ እንጂ እኔ በእኔ በኩል ምንም ችግር የለብኝም። በደስታ ነው ማድረገው። ስለዚህ እንደሚታየኝ በፒዲኤፍ ማዘጋጀቱ የሚከብድ አይመስለኝም። እስቲ ወይውን ንገሩኝና እንዴት ነው በምን መልክ ነው አዘጋጅቼ 2 መጽሐፍቶች በፒዲኤፍ መልክ አድርጌ በዚህ ቻናል ላይ መለቀላችሁ የሚለውን እስቲ
ምክር ሀሳብ ለግሱኝ ማለት ቴክኒኩን ማለት ነው። ብዙም እውቀቱ ስለሌለኝ ማለት ነው። በተረፈ ወደ ኋላ ተመልሳችሁ ቻናሌን ላያችሁ ከቁጥር 1 ጀምሮ እሳቸው መጽሐፍ የተረከበትን ቻናል እና ቪዲዮ እንድትከታተሉ ጋብዛለሁ። በመሀልም ጥያቄዎች ካላችሁ አዲስ ነገርም ካለ ዲስከስ እናርግበት። እንግዲህ በአዲስ መልክ እንደገና እንጀምረዋለን ይሄን ነገር። በመሀልም ሌሎች መንፈሳዊ ጉዳዮች ጋር በተያያዙ ስለሆነ የኛ ቻናል የሚያተኩረው በወቅታዊ ጉዳዮች ላይም እንደዚሁ አዳዲስ ቪዲዮዎች ይዤ እቀርባለሁኝ እና በተስፋ ስላሴ ሞገስ ነገር እንደዚህ ተካድኖ የሚዘጋ ጉዳይ አይደለም፣ ገና ይቀጥላል። ያው እንደውም እኔ አሁን እንኳን ከዛን ጊዜ ወዲህ እንኳን ኒውዝ የእሳቸውን ነገር ስከታተል አብዛኛው እሳቸው ያላቸው ነገሮች እንደ ትንቢትም የተናገሯቸው ነገሮች መጽሐፍቶቻቸው ላይ የነበሩ ነገሮች አብዛኞቹ ሀፕን እያደረጉ አንዳንድ ቦታም የነገሮች እሳቸው መጽሐፍቶቻቸው ላይ የገለጿቸው ነገሮች ሁሉ እየተገለጹ ሚስጥሩ ቀስ እያለ የተገለጠ የመጣበት ሁኔታን የሚታዘብኩ ነው። ለምሳሌ የተደበቁት በኢትዮጵያ ምድር ውስጥ ያሉት የተደበቁ ፒራሚዶች መኖራቸው፣ ላሊበላን መሰል ህንጻዎች በበርካታዎች ተመሳሳይ ቅርጽ ያላቸው የላሊበላ ህንጻ የሚመስሉ በተለያየ ሀገራችን ክፍል እንዳሉ የተናገሯቸው ቦታዎች፣ እንደገና ከፍተኛ የሀብት ክምችት ያለባቸው የሀገራችን ቦታዎች፣ በሚስጥር የተሸፈኑ ቤተመንግስቶች፣ ስልጣኔዎች በቁፋሮ የመገኘቱ ነገር በፈረንጆቹም በአርኪኦሎጂም በሌላም ፍንጮች እየተሰሙ ነው ከተለያየ ቦታና ልክ እንደዚህ አይነት ዜና ስሰማ ቀጥታ ማገናኘው እሳቸው ካሉት ጋር መጽሐፍቶቻቸው ላይ ከገለጹት ነገር ጋር ሲገናኝ ነገር ነው ማገኘውና እሳቸውም እንደተናገሩት ጊዜው ሲደርስ ይወጣል ነው ይሉ የነበረው። እነዚህ የተደበቁ ሚስጥራት የተደበቁት ነገሮች በሙሉ ጊዜው ሲደርስ ይወጣል። እሳቸው ግን የት እንዳለ በምን ያክል የአፈር ዴፕስ ጥልቀት ውስጥ እንደተቀመጠ መረጃው ከጀል ያለ ይሉ ነበር። እንግዲህ በጊዜው ከሌላ ቦታ እያሉ ነው የሚናገሩት። ከእንዲህ ያለ ቦታ አይሉም። እንዲህ አይነት ነገር ያለው ከሌላ ቦታ ነው፣ እንዲህ ያለ ቦታ ከሌላ ቦታ ነው እያሉ ነበር የሚገልጹት። ለምን ሚስጥሩን በአደባባይ ለማውጣት ስላልፈለጉ። ትክክለኛ ይህንን ነገር በኃላፊነት የሚቀበል ሰው የሚያምኑ ሰው እስካላገኙ ድረስ ያንን በሚስጥር እንደያዙት ነው እንግዲህ ያለፉት። ግን መጽሐፍቶቻቸው ላይ ግን እንግዲህ የተቀመጠ ከነ ሚስጥሩ ነው እንግዲህ ትተው ያለፉት። ያው ባለፈው እንዳወራ ነው ለማን ነው ትተው ያለፉት? ይሄ መጽሐፍ በውርስ በማን በእጅ ላይ ነው የሚገኘው? እንግዲህ አሁንም ትልቅ ጥያቄ ምልክት ነው። እዛ ላይ ነው እንግዲህ ሁሉ ነገር ያለው። እንግዲህ የሀገራችን ሃይማኖቷ ብቻ ሳይሆን ሀብቷ፣ ሀገሪቷ ላይ ያለው የተደበቀ የተሸፈነ ሀብት ገና ያልተገለጸ ነገር በሙሉ የያዘ መረጃ እንግዲህ እንዲህ እንደቀላል የሚታይ ነገር አይደለም። ለትውልድ ብቻ አይደለም ከትውልድ ትውልድ የሚተላለፍ ትልቅ ሀብት ከዚህ ካለንበት ድህነት ወጥተን ለዓለም መትረፍ ብቻ አይደለም ገና ለመጪው ብዙ ዓመታት የተትረፈረፈ ምርት የተትረፈረፈ ሀብት ያለን ህዝቦች መሆናችንን እንግዲህ እንደ ተረት ሳይሆን በግልጽ የተቀመጠ ነገር መሆኑ በጣም የሚያስቆጭ የሚያንገበግብ ነገር ነው። ስለዚህ ውይይታችን ይቀጥላል። ስለሳቸው ባገኘነው አጋጣሚ ማውራታችን ማንሳታችን አይቀርም። አንድ ቀን እንግዲህ ተስፋ አለኝ ይህንን መረጃ ያዘ አካል ወይም ደግሞ አንድ ቀን ጊዜው ሲፈቅድ በራሱ ጊዜ ያወጣዋል ብዬ ተስፋ አድርጋለሁ። ተረፈ እና አስተያየታችሁን እናንተም በእጃችሁ ላይ እስከ ዛሬ የሰማችሁት ኢንፎርሜሽን ሌላም ነገር ካለም በኮሜንትም በተለያየ አጋጣሚ ብትገልጹልኝ ደስ ይለኛል፣ ብንወያይበት ደስ ይለኛል። በተረፈ ያው አሁን ወቅታዊ ጉዳይ በሰሞኑ በዚህ በጎንደር አካባቢ በቆላ ድባ አካባቢ ተከሰተው የእመቤታችን ቅድስት ድንግል ማርያም ምስል የተገለጸበት ዛፍ እንግዲህ ያው ለአብዛኞቻችን የኦርቶዶክስ አማኞች ለኛ አዲስ ነገር አይደለም። ተደጋጋሚ ያው ሾርት ሚሞሪ ብዙዎቹ ስላላቸው እንጂ ለኛ ብዙም ማስደናቂ ነገር ሆኖ አይደለም። ግን ደስ የሚለው ነገር ትልቁ ነገር በዚህ ክፉ ጊዜ በዚህ በኃጢአት ሁላችንም በተጨማለቅንበት ፈጣሪያችንን ባስቀየምንበት ዘመን ፈጣሪያችን ምን ያክል ነው የሚወደን፣ እመቤታችን ምን ያክል ነው የምትወደን፣ አሁንም ከናጤታችን
እንድንድን አሁንም በየጊዜው በዚህ በቅርብ ዓመታት ልዩነት በተለይ በዚህ በጠፋ የመጨረሻው ዘመን ላይ እንኳን ሆኖ ይህንን ድንቅ ታምር እንድናይ ብቻ ሳይሆን እንድንፈወስ እንድንድን ከጸበል ጋር በየጊዜው የተሰጠን ድንዛዜ ውስጥ ነው ያለነው። እውነት ለመናገር እኛም አማኞቹ የምንባለውም የአማናዊንም ጭምር ማለት ነው። ምናምነውም ከጥቂቶቻችን በስተቀር አብዛኞቻችን እያየን እየሰማን ወደ አምላካችን ወደ ፈጣሪያችን በሙሉ ልብ አንቀርብም፣ ትእዛዛቱን አናከብርም። በስጋ ህይወት ተጠምደናል፣ በኑሯችን ተጠምደናል። አብዛኛውን ጊዜ የምንሰጠው ለስጋችን ነው። ግን እሱ በየጊዜው ይናገረናል። በየጊዜው በሰው በተለያየ ነገር ምልክትም ታምራትንም ይገልጽልናል። ግን ከነ እድፋችን ከነ ቆሻሻችን ያው ይዞናል መቼም እና በዚህ ሰዓት ይሄንን ድንቅ ታምር ደግሞ ማየት እጅግ በጣም አስደሳችና አስገራሚ ነገር ነው። እኔ በግሌ በጣም ደስ ብሎኛል። እንደውም ምን አስታወሰኝ ከዚህ በፊት የዛሬ ባለሳሳት ከ10 ዓመት ከ11 ዓመት በፊት እንደዚህ በዚህ ወደ ሆሳዕና መስመር እንዲህ አይነት ነገር ተመሳሳይ ነገር ተገልጾ ነበር። እኔ ራሴ በአካል ሄጄም አይቼዋለሁ ታምራቱን። የተለያዩ የቅዱሳን ምስል ከመቤታችን ጀምሮ በተለያዩ ዛፎች ላይ ተገልጾ ነበረ። ስዕል የማይባል ልክ ፕሪንት የሚመስል ነገር ከግንዱ ላይ ልክ እንደ ህትመት የታተመ የሚመስል እንግዲህ ረቂቅ ነው። መንፈሳዊ ነገር ስለሆነ በቃላት ለመግለጽ ይከብዳል። ግን እመቤታችን አክሊሏን እንዳደረገች ልጇን አቅፋ ቆማ አንደኛው ዛፉ ላይ የተለያዩ ዛፎች ናቸው ያሉት እዛ አካባቢ የተለያዩ ዛፎች ላይ ነው እንግዲህ ምልክቱ የሚታየው ምስሉ። አንደኛው ዛፍ ላይ እመቤታችን ቆማ ልጇን አቅፋ የሚታይበት አለ። አንደኛው ዛፍ ላይ ደግሞ እዛው ፈንጠር ብሎ ደግሞ ከፍ ብሎ የጌታችን የመድኃኒታችን ኢየሱስ ክርስቶስ የሾህ አክሊል አድርጎ አይኑን ወደ ላይ ስቅል አድርጎ በሚያሳዝን ገጽታ የምናየው ምስል ራሱ በቃ በዛው ላይ በሌላ ዛፍ ላይ ይታያል። የነ ቅዱስ ሚካኤል የተለያዩ መላእክታት የነ ቅድስት አርሴማ የተለያዩ ምስላት በተለያዩ ዛፎች ላይ ተከስቶ ነበር እንግዲህ ተገልጾ ነበር። እኔ እንግዲህ እንደ ነገር ያው እንዲያመልጠኝ ስለማልፈልግ እየተከታተልኩ ነበርና ለማየት የምፈልገው በአካል ሄጄ በአይኔ በብረቱ ያየሁት መመሰክረው ነገር ነው እና አሁን የኛውም እዚህም ሲከሰት የእመቤታችን ተደስቻለሁ ተደንቄያለሁ። ግን አዲስ አይደለም። ብዙዎቻችን ቅድም እንደነገርኳችሁ ሾርት ሜሞሪ ስላለን እንረሳለን። በቅድም ባለው ባለሙያ ነገር ስለምንጠመድ ያንን መልሰን የማገናዘብ ጉዳይ እየተቸገረን ነው እንጂ በየጊዜው ነው ፈጣሪ የሚናገረን፣ በየጊዜው ነው ታምራቱን የሚገልጽልን፣ በየጊዜው ነው ፈውስ የሚልክልን። በዚህ ኃጢአታችን እንግዲህ በዚህ እንደዚህ በምናስቀይመው ሰዓት በምናሳዝነው በመጨረሻው ዘመን ላይና እንግዲህ ኢትዮጵያ ምን ያክል ሀገረ እግዚአብሔር እንደሆነች የፈጣሪ ሀገር እንደሆነች ምን ያክል ፈጣሪ እንደሚወዳት የእመቤታችን የአስራት ሀገር መሆኗን ገና ከዚህ በላይ ሌላ ብዙ ታምራቶች የሚገለጽባት ዓለም ፊቱን ወደዚህ የሚያዞርባት ጊዜ ሩቅ እንዳልሆነ የሚያሳዩ ጠቋሚ ምልክቶች ናቸውና እንግዲህ አባ ተስፋ ሥላሴ ሞገስም ይሄንኑ ነው ደጋግሞ ሲወተውቱ የነበረው። ትዝ ካላችሁ በመጽሐፍቶቻቸው ላይ በአንደኛው ላይ ምንድነው የሚሉት? አንድ ኢትዮጵያዊ ለቴዎሎጂ ትምህርት ለማጥናት ወደ ግሪክ እና ወደ ሌሎች ሀገራት ቴዎሎጂ ሊያጠና ወይም ስኮላርሺፕ ደርሶት ሄደ ተላከ ሲባል እኔ አፍራለሁ አዝናለሁ ይላሉ። ለምን? ቀደምት የሃይማኖት ሀገር ሆና የስልጣኔም የሌላ ሁሉም ነገር ምንጭ የሆነች ሀገር ኢትዮጵያ ላይ አንድ ዓለምን የሚያስተምር ታስተምር የነበረች ሀገር ስለ ሃይማኖትም አይደለም ስለሌላው አሁን ያሁኑ ትውልድ ያንን ታሪኩን ረስቶ ማንነቱን አጥቶ እንደገና የነጮች ያጣመሙትን የቴዎሎጂ ትምህርት ለመማር ሄደ ሲባል ያሳዝነኛል ይላሉ። በቃ አፍራለሁ ይላሉና እንግዲህ በፊት የነበርንበት ማነው የሃይማኖት የስልጣኔ የሌላም ነገር ደረጃ ከፍታ የት ላይ እንደነበርን እንግዲህ እሳቸው ደጋግመው እዛ መጽሐፍታቸው ላይ ገለጹት ነገር ነው። ዛሬ ከዛ ከፍታ ወርደን
የነጮች ጫማ ላሽ ሆነን የነሱ ተላላኪ ሆነን የፈረንጆች ናፋቂ ሆነን ጭራሽ የነሱ ያጣማሙትን ትምህርት ለመመረስ ስንሄድ በጣም በጣም ያሳዝናልና ያን ቁጭታቸውን ነበር ይናገሩ የነበረው። ኢትዮጵያኖች ገና አላወቅንም፣ ማንነታችን አላወቅነውም፣ የት ልንሄድ ነበር አላወቅን። ይሄ ወይ ትምክህት አይደለም፣ ወይ ጉራ አይደለም፣ ወይ ደግሞ መመጻደቅ አይደለም፣ ወይም ተረት ተረት አይደለም። በቃ በተጨባጭ በመረጃ ራሳቸው ነጮቹ የጻፉት መጽሐፍቶቻቸው ላይ ራሳቸው እንግዲህ እኛ ጠላቶች የምንላቸው ነጮች ስለኛ የመሰከሩበት መጽሐፍ ነው። በድብቅ የጻፉት ማለት ነው ስለ ኢትዮጵያ ማንነት እና እሳቸው ያንን በድብቅ የጻፉትን በሚስጥራዊ ቋንቋ የጻፉትን መጽሐፍ ተርጉመው ነው እንግዲህ መጽሐፍቶቻቸውን እየፈለጉ እያድነው እየገዙ እየተረጎሙ በመረጃ እያዙ ሲያስቀምጡ የኖሩት እና ብዙ ነገር አለ። እንግዲህ ሌላ ጊዜ በደንብ መስፋት እናወራዋለን። ለዛሬ እስቲ ብዙም ሳላበዛባችሁ እንደ መግቢያ እንድትሆነችን ቪዲዮ አሁን ያዘጋጀሁት በቅርብ ጊዜ ውስጥ በቃ በተከታታይ በወቅታዊ ጉዳይ አዳዲስ ሃይማኖታዊ ጉዳዮች ላይ በእሳቸውም ዙሪያ ላይ በሌላም ነገር ላይ ዲስከስ እናደርጋለን። ስለ ፒዲኤፍም ስለ ሌላውም እናወራለን። ረጅም ጊዜ ወሰድኩባችሁ፣ ስላዳመጣችሁኝ ከልብ አመሰግናለሁ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በአስተያየታችሁ በተለያየም ነገር ከጎኔ እንድትሆኑ እንድትለዩኝ አልፈልግም። ከአሁንም አብራችሁኝ ሁኑ። ያለ እናንተ ድጋፍ እዚህ ደረጃ እስካሁንም አልደርስም። ሞራላችሁ የሰጣችሁ ሞራል ለኔ ምርኩዝና ብርታት ስለሆነ ማለቴ ነው። እግዚአብሔር ያክብርልኝ። ሰላም ቆንጆን። አመሰግናለሁ። መልካም ጊዜ